ሰላም ጤና ይስጥልኝ ውድ የየድል ሚዲያ የዩቲዩብ ቻናል ተከታታዮቻችን እንደምን ሰነበታችሁ? ይህ ዘወትር በዚህ ሰዓት የሚቀርብላችሁ የማይደበቁ ገጾች የተሰኘው ፕሮግራማችን ነው። በዚህ የማይደበቁ ገጾች የተሰኘው ፕሮግራማችን ላይ ከደራሲ አዘጋጅ ተዋናይ ደረጀ ፍቅሩ ጋር አብረን የምንቆይ ይሆናል። ይህ ፕሮግራም የተለያዩ እውነታዎችን ከተለያዩ መጽሐፍቶች እያነሳን ወደ እናንተ የምናቀርብበት ይሆናል። በዚህ ፕሮግራም ላይ የሚነሱ ሐሳቦች በአጠቃላይ በደራሲዎቹ አሊያም ደግሞ በጸሐፊያኖቹ የተጻፉ እውነታዎችን ከታሪክ ጋር እያመሳጠርን የምናቀርብበት ሲሆን የምናነሳቸው ሐሳቦች ላይ መሞገት የምትፈልጉ እንዲሁም ደግሞ የሚቀርቡት ፕሮግራሞች ላይ አስተያየት ካላችሁ አሊያም ደግሞ ይህ ልክ አይደለም ይሄኛው ታሪክ ከዚህኛው ታሪክ ጋር ይጣረሳል የምትሉ ካላችሁ በማንኛውም መልኩ የእናንተንም ሐሳብ ለማስተናገድ እንዲሁም ደግሞ ለመሞገት ዝግጁ መሆናችንን በአክብሮት እንጋብዛለን። የማይደበቁ ገጾች ከደራሲ አዘጋጅ ደረጀ ፍቅሩ ጋር የሚኖረኝ ቆይታ ምን ይመስላል? አብራችሁን ቆዩ። የዚህ ፕሮግራም አዘጋጅና አቅራቢ እኔም የድል አክሊሉ ነኝ። መልካም ጊዜ፣ መልካም ቆይታ። እንዴት አደርክ ደሬ? ሰላም ነው? ያው ካንተ ጋር አንዳንድ ነገሮች ማውራት መቼም እጅግ በጣም እንዴት ደስ እንደሚለኝ ታውቃለህ። እዚህ ቦታ ላይ በመገኘቴ ደግሞ በጣም ነው ደስ የሚለኝ። በጣም ከሚያዝናኑኝ ሁለት ሰዎች መካከል የመጀመሪያው ደረጀ ፍቅሩ አንተ ነህ። በእውነት ለመናገር ብዙ ጊዜ በጨዋታዎች መካከል ላይ ሁሉ ጊዜ የምታነሳቸው ነገሮች በሙሉ ከታሪክ ጋር የተዛመዱ ናቸው። ምሳሌዎች ይገርሙኛል። ሌላው ትውስታዎች ይገርሙኛል። በዚህ ጊዜ በታሪክ ውስጥ ስናነሳ በዚህ ጊዜ ከሌ እንዲያድርገው በሙያም ሊሆን ይችላል በሀገር መሪነትም ቦታ ላይ የነበሩ ሰዎችን ስታነሳቸው ሁሉ ጊዜ በምሳሌ በተጨባጭ ነው የምታነሳውና እርግጠኛ ነበርኩ ዛሬ እያነበብክ እንደማገኝክ። ሰዓትክ ምንድነው? የሚገርምህ ግዴታ ወይ እየጻፍኩ ነው ወይ ደግሞ እያነበብኩ ነው። የጠዋት ጊዜ ብዙ ጊዜ የሚያልፈው እስከ ምሳ ሰዓት ያለው እዚች ቦታ ላይ በማንበብና በመጻፍ ነው። የሚገርም ነገር መጽሐፉ ከቨሩ ራሱ ሲታይ ለየት ይላል። ርዕሱ አይታይም። ሁለተኛ ምንድን ነው የሚለው እስቲ ርዕሱ እንትኑ የድሮ መጽሐፍ ነው። ይህ መጽሐፍ በጣም ታሪካዊ ከሚባሉ የታሪክ መጽሐፎቻችን አንደኛው። እንግዲህ የእኛ ንጉሥ ነገስታቶች በሙሉ ወይም የታሪክ ሰዎቻችን የታሪክ ጸሐፊያን ወይም የታሪክ ተመራማሪዎች ናቸው። ብዙ ጊዜ ስለነሱ የሚጽፉልን። ይሄ መጽሐፍ ግን ለየት የሚያደርገው ራሱ ባለ ታሪኩ ታላቁ ንጉሥ ግርማዊ ቀዳማዊ ኃይለ ሥላሴ በራሳቸው እጅ የጻፉት መጽሐፍ። ስለዚህ ይሄ መጽሐፍ ሕይወቴና የኢትዮጵያ እርምጃ ነው። ሕይወቴና የኢትዮጵያ እርምጃ ብለው ደግሞ የጻፉበት መንገድ በጣም ነው የሚደንቀኝ። ምናልባት እኔ እዚህ ጋር መጽሐፎቼ ካሉኝ ውስጥ እነዚህ እዚህ ጋር የምታያቸው ከኋላ ደግሞ አሉ። ሁሌ የምደጋግማቸው መጽሐፍ እነ ፍቅር እስከ መቃብርን ጨምሮ ደግሜ ከማነባቸው መጽሐፎች አንዱ ይሄ መጽሐፍ ነው። ለምን ደስ ይሉኛል። ንጉሱ ራሳቸው የሚያናግሩ ነው የሚመስለው። ዝም ብዬ አንድ ምዕራፍ እዚህ ጋር እንደ ምሳሌ ባነሳ
ከዚህ በኋላ የሐረርጌ ገዢ የነበሩ ደጃዝማች ባልቻ በታኅሳስ ወር ወደ አዲስ አበባ ተጠርተው ነበርና እሳቸው ገና አዲስ አበባ ሳይገቡ የሐረርጌን ግዛት ለደጃዝማች ተፈሪ ሊሰጡት ነው እየተባለ በሕዝቡ አፍ ይወራ ጀመር። ደጃች ባልቻም ገና በመንገድ ሳሉ ይህን ሰምቶ ኖሮ አዲስ አበባ እንደገቡ ወዲያው በአማላጅም በገንዘብም የሐረር ግዛት ለማስቀረት ይታታሉ ጀመር። እኔ ግን መቼም እግዚአብሔር ፈቅዶልኝ እንደሆነ አይቀርብኝም በማለት ሌላውን የዕለት ሥራዬን እየሰራሁ እተባበር ነበር። እኔ ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት የዛሬ 8 ወር 50 መንግስታት የዓለምን መንግስታት ሕግ የተላለፈ የአጥቂነት ጦርነት መደረጉን ምክንያቱም ወታደሮቹ ቦምቡ በወደቀ ጊዜ ጋዙን ነፋስ እስኪወስደው ድረስ መበታተኑን ስላወቁበት ነው። ዘራቸውንም ለማጥፋት አደጋ እየጣለ ወጋቸው። እኔ ቀዳማዊ ስለዚህ እኔ ግን እያሉ የሚጽፉልን ግርማዊ ቀዳማዊ ኃይለ ሥላሴ ናቸው። ነው የመጽሐፉ ያጻጻፉ ቶኑ መንገዱ ራሱ ያጻጻፉ መንገዱ ከእሳቸው ጋር ቁጭ ብለን ጉዳዩን የሚነግሩን ይመስል ልክ ያው ለአንተ እንደማወራ ቀዳማዊ ኃይለ ሥላሴ ጋር ቁጭ ብለን ቦታውን ትስለዋል። የጻፉበት ቦታ እንግዲህ በኢትዮጵያ አቆጣጠር 1928 የጣሊያን ወረራ ተካሂዶ አዲስ አበባ ጣሊያን በተቆጣጠረ ጊዜ ቀዳማዊ ኃይለ ሥላሴ በስደት ሜዳቸው ይታወቃል። በባቡር አድርገው በጅቡቲ አድርገው እንግሊዝ ገብተዋል። እንግሊዝ ደግሞ የተመረጠላቸው ከተማ ባዝ የምትባል በጣም ደስ የምትል ይኖሩባት የነበረችው ቤት ቪላ ቤት ቅርጽ ያላት በአረንጓዴ ያማረች ቤት ስለነበረች ስደትም ስለሆነ የኢትዮጵያን ሁኔታ እየተከታተሉ እነ ጋሽ ወፍታዬ ወደ ሱዳን አካባቢ ነበሩ። ከዚህ ደግሞ እነ ተመስገን ገብሬ ታላቁ የመጀመሪያዋን አጭር ልቦለድ የጻፈልን ተመስገን ገብሬ ምን በሚለው የጉለሌው ሰካራም በሚለው መጽሐፍ ይታወቃል። እሱ በጣሊያን ወረራ ጊዜ እዚህ ስለነበረ ለምሳሌ በየካቲት 12 የተካሄደው ጭፍጨፋ የአካፎ ሚካኤል እየተባለ የሚገለጸው ጭፍጨፋ ሲካሄድ ተመስገን አዲስ አበባ ነው። እያንዳንዱን ጣሊያን ምን ኃጢአት ሰርቶ 30,000 ሰዎችን በአንድ ቀን በመሳሪያ በአካፋ በዶማ እንዴት እንደጨፈጨፋቸው ባይኑ ያየውን እሱ ከተማውን እየዞረ የሚገርም ጣሊያኖች ከሚፈልጓቸው ሰዎች አንዱ ተመስገን ገብሬ ነበር። ግን ምንድነው እዚህ ያደርግ የነበረው ታውቀዋለሁ ይሉ ሲባል እስቲ አውቀዋለሁ ወደዚህ ሰፈር ይገኝ ይሆናል እያለ አብሯቸው ከጣሊያኖቹ ጋር እንደሚያሳያቸው ሰው ሆኖ ይዞር እንደነበረ የእሱም ታሪክ አለ እዚህ። ከዛ በኋላ ግን ያንን ጣሊያን በአዲስ አበባ ሕዝብ ላይ ያደረገውን በደል በሙሉ የጻፈ በሚስጥራዊ ደብዳቤ በሰዎች እያደረገ ይልካል። ያ ደብዳቤ ሱዳን ወዳሉት ሌሎቹ ደግሞ የኢትዮጵያን አርበኞች እነሱ ጋር ደግሞ ይሄዳል። ያ ንጉሱ ጋር ይሄዳል። እንግዲህ በሊግ ኦፍ ኔሽን እዚህ መጽሐፍ ላይ ያነሱታል። ንግግራቸውም አለ እዚህ ላይ ሄደው ለዓለም መንግስታት፣ ለአውሮፓ መንግስታት፣ ለነጮች ዛሬ እናንተ በዚህ መካከል ራሳችሁን እንደ ታላቅ ብታዩ ነገ ይሄ የሚሰራው የዘር መድሎ በእኛም በእናንተ ላይ ይደርሳል እያሉ የተናገሩበት ንግግራቸውን ምን እያደረገ እንደሆነ ጣሊያን ለማወቅ ደራሲዎች ሁለት ጋሽ ወፍታዬ እንደገና ተመስገን ገብሬን ማንሳት ትችላለህ። እነዚህን ደራሲዎች ተጠቅመው መረጃ ይለዋወጡበት ነበር። ስለዚህ የመጽሐፍ ጥቅም እና የእሳቸው ሰፊ ጊዜ ማግኘት ነው። እንዴት ነው ስደተኛ ንጉስ አንድ በስደት የመረጠው ሀገር ውስጥ ተቀምጦ ባዝ ትባላለች ከተማ ምን ልስራ ይህንን ስለ ኢትዮጵያ ከመቀመር ቀጥሎ ሊሰሩ የሚችሉት አንድ ነገር ቢሆን ታሪካቸውን መጽሐፍ። ስለዚህ ይህን ታሪክ ጻፉ። አሁን ስለ ቀዳማዊ ኃይለ ሥላሴ ስለ አባታቸው ስለ ራስ መኮንን ስለ አያታቸው ስለ ቅድመ አያታቸው እስከ ንጉሥ ሳህለ ሥላሴ ድረስ ያለውን ጉዳይ ስናወራ የመጀመሪያው ምስክር እራሱ አሁን እኔ የፈለገ ይሁን እኔ ደረጀ ፍቅሩ ብዬ ከጻፍኩት የሚበልጥ የመጀመሪያ ማስረጃ ምናልባት ሐሰት ውሸት ጽፌ ከሆነ ደግሞ በሌላ ማስረጃ ደግሞ ጠቅሷል። እኔ ደረጀ ፍቅሩ የተወለድኩት ጣሊያን ሰፈር መሀል ላይ የተማርኩት አፍሪካ አንድነት የመጀመሪያ ደረጃ ትምህርት ቤት ብል ሁለተኛ ደረጃ ትምህርት የተማርኩት አዲስ ከተማ ነው። ግን በዚህ ውስጥ ውሸት ካለ ታጣሯል። ግን የመጀመሪያው ምስክርነት ራሱ የጻፈው እያለ ነው የሚባለው እኔ በተወለድኩት እኔ በኖርኩት። ከዛ ምናልባት የደበኩት ሚስጥር ካለ አንተ ትፈልግና አይ ደሬ እኮ የተወለደው አሰላ
ወይም ደግሞ ድሬዳዋ ነው። ጣሊያን ሰፈር ስላደገ እሷን ነገር ሳይጽፋት አረገ የሚል ማስረጃ ካመጣ ሊስተካከል ይችላል። የፈለገ ግን ይሁን መጀመሪያው ምስክርነት ስለ አንድ ሰው ራሱ በራሱ የመሰከረው ምስክርነት። ስለዚህ ቀዳማዊ ኃይለ ሥላሴ በዚህ የተነሳ በጣም አደንቃቸዋለሁ። ይህ መጽሐፍ ይሄ አሁን ለምሳሌ ይሄን አንብበ እኔ እንደዚህ ነው የተወለድኩት ከገሌ ነው የመጣሁት ከዛ ነው እንደዚህ ነው የሆንኩት ህይወቴ እንዲህ ነበር እስከ ስደት ሄደው አሁን የነገርኩህ የሊግ ኦፍ ኔሽን ወይም የመንግስታቱ ማህበር አሁን ያለው የተባበሩት መንግስታት ያኔ የመንግስታቱ ማህበር ነው የሚባለው እና ይሄው እዛ ላይ ንግግር እስካደረጉበት ጊዜ ድረስ ያለው ማንነታቸው እስከ ቀድመ አያታቸው እስከ ንጉሥ ኃይለ ሥላሴ ድረስ ያለው እኛ እንዳንከራከር ይሄው የዘር ግንዳቸው ምን ይመስላል ብሎ እንዳይጨቃጨቅ አሁን እዚህ ላይ ያኔ እንጃ በካሜራ እንዴት እንደሚታይ አላውቅም እንጂ ከሺህ ምናምን በላይ የሰዎች ስም ዝርዝር አለበት። ከሺህ ምናምን በላይ አሁን ይሄው እዚህ ጋር ይሄኛው ይሄ ቻርቱን ብቻ መጽሐፉን ሳይሆን ይሄን ቻርት የምናየውን ቻርት ያዘጋጁት ብላቴን ጌታ ማህተመ ሥላሴ ወልደ መስቀል ይባላሉ። ይሄ የተዘጋጀው በ1964 ዓ.ም ብላቴን ጌታ አሁን ምንድነው የዘር ግንዱ ዋናው እኚህ እዚህ ጋር የምታያቸው ንጉሥ ሳህለ ሥላሴ ናቸው። ንጉሥ ሳህለ ሥላሴ ይሄ ሁሉ በዚህ መደዳ ምን ቆጥረው 1 2 3 4 5 6 7 8 9 10 11 12 13 15 እንደውም 14 አይደለም 16 17 18 19 ወደ 17 18 ልጆች በዚህኛው ክብ የምናያቸው የኚህ ልጅ ናቸው። የሸዋው ንጉሥ በዘመነ መሳፍንት ጊዜ የሸዋው ንጉሥ የነበሩት ሳህለ ሥላሴ። እዚህ የዘር ማንዘር ምንድነው? የዘር የዘር ሐረግ ውስጥ የዘር ሐረግ ውስጥ ብዙ ሺህ ሰዎች ነው ያሉት ስማቸው። ከዛ በኋላ ነው ከነዛ ውስጥ ተናኘ ወርቅ የሚባሉት ከነዛ ውስጥ ኃይለ መለኮት የሚወጡት ኃይለ መለኮት ሚኒሊክን እንደዚህ ኃይለ መለኮትና ደግሞ የራስ መኮንን የሚኒሊክ አጎታሞችነት ምናምን እዚህ ቁጭ ብሎ ምንም ያከራክራል። ከዛ በኋላ በየትኛው የዘር ሐረግ መጥተው ለምሳሌ ወደ በኋላ ንጉሥ ኃይለ ሥላሴ የስልጣን ታሪክ ውስጥ ስትመጣ ምንድነው ተቀናቃኛቸው የነበረው ልጅ ኢያሱ እሱ በእነ ሚኒሊክ እና ኃይለ መለኮት በሚለው መንገድ ውስጥ የመጣ ነው። ከዛ የኃይለ መለኮት ወንድም የሆኑት ደግሞ እህት ተናኘ ወርቅ ራስ መኮንን ቀዳማዊ ኃይለ ሥላሴ ቀዳማዊ ኃይለ ሥላሴ የመጀመሪያ ልጃቸው ተናኘ ወርቅ ይሄ ራሱ የሚያሳየው ተናኘ ወርቅ ኃይለ ሥላሴ ተናኘ ወርቅ ባያታቸው እንደዚህ ይሄ ቁጭ ብሏል። ስለዚህ የመጀመሪያ ምስክር ስለ ቀዳማዊ ኃይለ ሥላሴና ስለ ዘር ማንዘራቸው ሊወራ ስለ ዘር ሐረጋቸው ሊወራ ነገር የመጀመሪያ ምስክር ይሄ ያሳቸው ስራው ራሳቸው። ቅድም ወዳልከኝ እንመለሳለን። ሌላ ጥያቄ እስኪመጣ ድረስ ለምሳሌ እዚህ ጋር ይሄ ምዕራፍ 9 ነው በመጽሐፉ የድሌ በሎንዶን ወደ ጄኔቭ ሄደን ከመንግስታት ማህበር ፍርድ ስለመጠየቃችን ይላሉ። አሁን ይሄ ቀጥታ ያደረጓትን ንግግር ራሳቸው ጽፈው ሄደው የተናገሩትን ነው እዚህ መጽሐፍ ላይ ያተሙት። እኛ ከወልወል አደጋ በፊት ከዚያም በኋላ ቢሆን እምነታችንን በመንግስታት ማህበር እያጸናን መሄዳችንን አልተውንም ነበርና ይህን የሚያዩ አንዳንድ ሰዎች በፊትም ቢሆን በመንግስታት ማህበር ላይ መታመናችሁን ትታችሁ ለጦርነት ተዘጋጅታችሁ ቆይታችሁ ነበረ። ይህ ሁሉ አደጋ አይደርስባችሁምም ነበር። አሁንም ወደፊት በመንግስታት ማህበር ላይ መታመናችሁ ከንቱ ነው እያሉ በልባችን ጥርጣሬ ለመገንባት ይሞክሩ ነበር። ይሄ እንደዚህ ብሎ የሚጀምር ክቡር ፕሬዝዳንት፣ ክቡራን የመንግስታት መልእክተኞች፣ በፈረንሳይ ቋንቋ ብነግራችሁ እወድ ነበር፣ ነገር ግን
ሐሳቤን በመንፈሴ ኃይል ሁሉ ከልቤ ለመናገር የሚቻለኝ በአማርኛ ቋንቋ ስለሆነ በፈረንሳይ ቋንቋ ባለመናገሬ የመንግስታት ማህበር ዋና ጉባኤ ይቅርታ እንዲያደርግልኝ እለምናለሁ። አየው፣ አሁን ይሄ ራሳቸው የጻፉት ራሳቸው የተናገሩት በኋላም በመጽሐፋቸው ያካተቱት እኛን ወክሎ ኢትዮጵያን ወክሎ ኢትዮጵያ የጣሊያን ቅኝ ተገዢ መሆን አትችልም ብለው ለዓለም ያበሰሩበት በዛ ግን ስብሰባ ሲገቡ ግን ቀዳማዊ ኃይለ ሥላሴ Ladies and gentlemen, the second speaker on the list is His Majesty the Negus Haile Selassie. I call upon the first delegate of Ethiopia. Monsieur le Président, Monsieur le... እኔ ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት እየጮሁ እንዳይናገሩ ምናምን እያፏጩ የረብሿቸው የነበሩ ብዙ ሀገራት በጣም እሳቸው ተናግረው በአጭር ጊዜ ውስጥ እዚህ ያላችሁ ትልልቅ ጉልበተኞች መካከለኛ ጉልበት ያላችሁ ቢሆን እንደኛ ለማድረግ አይመለሱም ብለው ነግረዋቸው እዛው ሌላ የቅኝ ተገዥነት ታሪክ ያስመዘገቡ እዛ ቁጭ ብለው ሳቁ ሀገሮች። ስለዚህ ማንም ሰው ብዙ ታውረድና ክርክር ውስጥ ከመሄዱ በፊት ይሄ ቮሊዩም ይሄ ትልቅ መጽሐፍ ምዕራፍ አንድ ብቻ አይደለም፣ ሁለተኛ አለ ሌላ ህይወቴና የኢትዮጵያ እርምጃ ይሄ አንድ ነው። ሁለት ደግሞ አለ ያው እዛ ካንተ ጀርባ ተቀምጧል። ሌላም ታነሳልኝ ነገር አለ ይድል በዚህ ጉዳይ እንደው በስደት ሰዓት ላይ በነበሩ ሰዓት ላይ እንደጻፉት ነግረናል። ከዛ ስደት አኳያ የሚሰማቸው ስሜት ይኖራል ስለ ሀገራቸው ከሀገራቸው መሸሻቸው እንደ አንድ ኢትዮጵያ። ከዛ ከጻፉት ውስጥ በጣም የሚገርምህ ነገር ምንድነው? በስደት ቦታ ላይ ሆኖ ያ ነገር እንዴት ታሰበ የምትለው ያነሱት ሐሳብ አለ? አንደኛ የጻፉበትን ምክንያት ከራሳቸው አንደበት ነው። ለምን ጻፉት? የሚጻፍ በጭንጫና በጠነከረ መሰረት ላይ የታነጸ ቤት ዝናብ ቢዘንብ ጎርፍም ቢጎርፍ ነፋስም ቢነፍስ ገፍተው ሊጥሉት አይችሉም። የኔ ህይወት ታሪክ አንዳንድ ሰዎች ባለማወቅና በመሳሳት ወይም በምቀኝነት እውነት አስመስለው ጽፈው ሌሎቹን እንዲመስልላቸው ለማድረግ ቢፈትኑ የእውነተኛውን ነገር ከስፍራው ሊያናውጹት አይችሉም። የህይወቴን ዜና ለመጻፍ ምክንያትና ጊዜ ባገኘሁበት በዚህ ሰዓት ከጽህፈት አስቀድሜ ጸሎቴን እንደሚከተለው ለፈጣሪ አቅርቤ ወደፊት እቀጥላለሁ። አቤቱ ድካም የሌለብህ ኃያል ህልፈት የሌለብህ ዘላለማዊ ሆይ የምትሰራውን ስራህንና ፍርድን በማድነቅ ከመወሰን በቀር ፍጡር መርምሮ ሊደርስበት አይቻለውም። በዚህ ባለፈውና በአሁኑ ዘመን የኢትዮጵያ ህዝብ ከተራው ሰው አንስቶ እስከ ንጉሠ ነገሥቱ ለጊዜው በሐዘን ባህሪ እንዲሰጥም የኢጣሊያ ህዝብ እስከ ንጉሱ ለጊዜው በደስታ ባህር እንዲዋኝ ያደረግበትን ምክንያት አንተ ብቻ ታውቀዋለህ እንጂ ፍጡር ተመራምሮ ለማወቅ የማይቻለው ረቂቅ ሚስጥር ነው ብለው ይህንን ከባድ ጸሎት አድርገው የጀመሩት። ይሄ ለእኔ ይደንቀኛል። ሀገር ተወራ፣ ስደተኛ ሆነ፣ ሰው ሀገር ተቀምጠ ንጉስ ሆነ ምንም ነገር ለመስራት ግን መጀመሪያ የምታስቀድመው በዚህ የሚገርም ጸሎት። በቃ እኮ አሁን እዚህ ጋር በልብ ውስጥ ብርታት ለእኛ እንኳን አይሰጠንም እንኳን ለእሳቸውን ትሆና በቃ አሁን የኢትዮጵያ ህዝብና ንጉስ በሀዘን እንዲቀመጥ የኢጣሊያ ህዝብና ንጉስ ደግሞ በደስታ እንዲቀመጥ ለጊዜው ለምን እንደወሰንክ አንተ ታውቃለህና ፈጣሪ አንተ ሁሉ ነገር ሊሰምር ይሉና በዚህ መጽሐፍም ከንቱ እንዳላወራ ውሸት እንዳልናገር ለኢትዮጵያ እና ለሀገሬ ለራሴ የሚጠቅም ነገር እንድጽፍ እርዳኝ ብሎ ፈጣሪያቸው በጀመራቸው መጽሐፉ ይደንቀኛል። በጣም ከሚደንቁ ብዙ ነገሮች አንዱ ይሄ። ሌላው ደግሞ እንዳልኩ ንጉሱ እውነት የሚሉትን እሳቸው እውነት ብለው የሚያምኑትን ነገር ለመመለስና ሐሰት እንዳይቀላቀል በዚህ ጉዳይ ውስጥ የተጨነቁም ይመስላሉ። ለምሳሌ ይሄ ምዕራፍ አንድ
ምዕራፍ 1 ይሄ የመጽሐፉ ምዕራፍ 1 እዚህ ጋር ጸሎት አደረጓል። ጸሎታቸውን አየን። ከዛ ምዕራፍ 1 እንዲህ ይላል። ሲጀምር አባቴ ማንም ሰው በደንብ እንዲያስተውለው እፈልጋለሁ። እኔ ብለህ ስለ ራስህ ታሪክ ልጽፍ በተነሳበት መጽሐፍ ላይ ምዕራፍ 1 የመጀመሪያዋ ቃል አባቴ ልዑል ራስ መኮንን የታላቁ የሸዋ ንጉሥ የሳህለ ሥላሴ ልጅ የልዕልት ተናኘ ልጅ ናቸው። ስለዚህ አባታቸው ራስ መኮንን የሳህለ ሥላሴ የንጉሥ የሸዋ ንጉሥ ሳህለ ሥላሴ የልጅ ልጅ ናቸው ማለት ነው። ምን አሉ? አባቴ ልዑል ራስ መኮንን የታላቁ የሸዋ ንጉሥ የሳህለ ሥላሴ ልጅ የልዕልት ተናኘ ወርቅ ልጅ ናቸው። በቃ የትም ምንም መፈለግ አያስፈልግም እያሉ አባታቸው የዶባና የመንዝ ባላባት ደጃዝማች ወልደ ሚካኤል ወልደ መለኮት ናቸው። አሁን ምንድነው እኔ እዚህ ጋር የምፈልገው ቅድም የነገርኩ ነገር አለ። ቀዳማዊ ኃይለ ሥላሴ የማን ልጅ እንደሆኑ በአባታቸው በኩል ስላለው ሌላው እንዳለ ምንም የሚጎድል የእናታቸውም የአባታቸውም ጠቅላላ የዘራረት ታሪክ አለ እዚህ ውስጥ። ግን ምዕራፍ 1 አባታቸው ልዑል ራስ መኮንን የሸዋው ንጉሥ ሳህለ ሥላሴ ልጅ የሆኑት የልዕልት ተናኘ ወርቅ የልጅ ልጅ ሲሆኑ አባታቸው ደግሞ የዶባና የመንዝ ባላባት ደጃዝማች ወልደ ሚካኤል ወልደ መለኮት ናቸው አሉ። አሁን ይሄንን አይ አይደለም ሌላ የሚጨመር የሚቀነስ ነገር አለው ብልህ ከሆነ ቀዳማዊ ኃይለ ሥላሴ የጻፉትን ይሄ በእጃቸው የጻፉትን ከልጅየው የሚቀድም ምስክርነት ያለው በቂ ማስረጃ ካለ መቅረብና መነጋገር ይቻላል። እኔ ግን አሁን ይሄንን ሳይ በዚህ መጽሐፍ ውስጥ በሁሉም የእሳቸው ጉዳይ ላይ እንደዚህ ልቅም አድርገው ከነ ማስረጃው እሳቸው የሚያምኑበትን ነገር እያስቀመጡ እስከ ኢጣሊያ ወረራ ድረስ ከልጅነት ጓደኛቸው በሕፃንነታቸው ምን አይነት ልጅ እንደነበሩ ጀምረው ንጉሠ ነገሥት ሆነው በኢትዮጵያ የንግስና ዙፋን ላይ ተቀምጠው ከዛ በኢጣሊያ ወረራ ምክንያት ከዙፋናቸው ወርደው በስደት ኢጣሊያ ሄደው እዛ ቁጭ ብለው የመንግስታቱን ማህበር እስካገኙበት ድረስ በራሳቸው ምስክርነት የቀረበው በፈጣሪ ስም ምለው የጀመሩት መጽሐፍ ይሄ ነው። አይ ይሄ የሆነው በዚህ ስህተት ምክንያት ነውና ወይ እሳቸው ተሳስተው በግድ አሳስተውናል፣ አውቀው አሳስተውናል፣ ይሁነኝ ብለው አሳስተውናል የሚል አይ ይሄን መረጃ ሳያገኙት ቀርተው ይሄ ነገር እንደዚህ ተዛብቶ የሚል መረጃ ካለ የሚጠቁመኝም ሰው ካለ እኔም እንዳነበውና እንዳውቀው ደስ ይለኛል። በራስ መኮንን ጉዳይ ላይ ግን ግርማዊ ቀዳማዊ ኃይለ ሥላሴ ያሉት ይሄንን ነው። ለዛሬ ቁርስ ታዲያ አይበቃም? ቡና ሰዓታችንም እየደረሰ እግረ መንገዴን ይሄን ያክል ካገኘው ጥሩ። መጨረሻ መግቢያውን ፈጣሪያቸውን አመስግነው ከዛ ምዕራፍ 1 አባታቸውን የዘር ሐረጋቸውን ጠቅሰው በዚህ መጽሐፍ መደምደሚያው ምንድን ብለው ነው የዘጉት መጽሐፉ? መቼም ባንዴ አንጨርሰው። የሚገርም ንግግሩ ቅድም ጀምሬልህ የነበረው የሊግ ኦፍ ኔሽን ንግግራቸው መዝጊያ ረጅም ስለሆነ ላሳየና እንዲሁ እዛው እንዳለ ማየት እንችላለን። 1 2 3 4 5 6 7 8 9 10 11 እነዚህ 12 ገጾች ኢትዮጵያን ወክለው ስለ ኢትዮጵያ ለማስረዳት በሊግ ኦፍ ኔሽን ያደረጉት ንግግር ነው። ስለዚህ የመጨረሻ ቃላቸውን ስለሆነ የፈለግከው የዚህ ንግግርን መዝጊያ ትንሽ እንትን ላድርግልህ። በተጠቃችሁ ጊዜ ይሏቸዋል። ቆይ ከፍ እንበል ችግር የለም። በኢትዮጵያ ሕዝብ ላይ ከውል የተላለፈ ነገር ስለተደረገበት በዚሁ በተደረገበት ግፍ ምክንያት ከዚህ ቀደም ያቀረብኩትን መቃወም አሁንም እንደገና እቃወማለሁ። በዓለም ፊት ሆኜ የኢትዮጵያ ንጉሠ ነገሥት
ኢትዮጵያ መንግስትና ህዝብ በኃይል የተደረገባቸውን ነገር አይቀበሉም። በዓለም ፊት ሆኜ የኢትዮጵያ ህዝብና የኢትዮጵያ ንጉሠ ነገሥት የተደረገባቸውን ነገር አይቀበሉም። እውነት ነው፣ አንቀበልም። ስርዓት እንዲያሸንፍ የመንግስታት ማህበር ውል እንዲከበር የሚገባቸውም ስልጣናትና ግዛት እንዲመለስላቸው የሚቻላቸውን ነገር ሁሉ ማድረጋቸውን እገልጣለሁ። በተጠቃችሁ ጊዜ አጥቂ እንዳያሸንፋችሁ እንረዳችኋለን ብለው ለኢትዮጵያ ህዝብ ቃል ኪዳን የገቡት የ52 መንግስቶች ቃል ኪዳናቸውን አጽንተው እንዲረዱን እርዳታቸውን እጠይቃለሁ። ለኢትዮጵያ ምን ልታደርጉላት ትፈቅዳላችሁ? ታናናሽ መንግስቶች እንዳይጠፉ፣ በኢትዮጵያ የደረሰባት ዕድል እንዳይደርስባቸው፣ መንግስቶች እንዲረዳዱ መተማመኛ ለማድረግ ቃል ኪዳን የገቡት ታላላቅ መንግስቶች የኢትዮጵያ ነፃነት እንዳይጠፋ ግዛቷም እንዲከበር ምን አይነት እርዳታ ለማድረግ አስባችኋል? እዚህ የተሰበሰባችሁ የዓለም እንደራሴዎች ሆይ አንድ ንጉሠ ነገሥት በደረሰበት ሐዘን ምክንያት ማድረግ የሚገባውን ስራውን ለመፈጸም ጄኔቭ እናንተ ጋር መጥቻለሁ። ለህዝቤ ምን ምላሽ ልውሰድለት? እንዲህ ብለው እንደመደቡት በጣም አመሰግናለሁ። ብዙ ጊዜ የሚያስገርሙኝ ነገሮች ብዙ ሀሳቦች ስታነሳ ተዘጋጅተህ አይደለም የምታነሳው። ይሄ አንዱ የእውቀትህ ወይም ደግሞ ለዛ ነገር የምትሰጠው ጊዜ ምን ያህል እንደሆነ ቀድሞ ምን ያህል እንደምትሰጥ የሚያሳይ ነው። እና አንዳንድ ጊዜ ተዘጋጅተህ የምታቀርበውና ድንገት የምታቀርባቸው ነገሮች ይለያያሉ። ስለዚህ ደሬ ምንም ተዘጋጅቶ አቅርቦ የማያውቅ እጅግ በጣም የማደንቅ ሰው ነህ። የቡና ሰዓታችን ደርሷል። ነገ እንደዚሁ በማንበቢያ ሰዓት እግረ መንገዴን መምጣት አይቀርም። እያነሳን እንሄዳለን። በማንበቢያ ሰዓታችን እናወራለን፣ ሁሌ እናነሳለን። እዚህ ላይ ጥያቄ ካላችሁ እሱ ባነሳው ላይ ሌሎች ጥያቄዎች እንዲመለስ የምትፈልጉት ካለ በሀሳብ መስጫዎቻችን ላይ እንድታደርሱን በአክብሮት እንጋብዛለን። ሌላ መጽሐፍት በሚቀጥለው ይዘን እስከምንገናኝ ቴንኪዩ፣ በጣም አመሰግናለሁ። ይህን መጽሐፍ በተመለከተ የተዛባ ታሪክ አለ፣ ሚስተካከል አለ፣ ይሄ ልክ ነው፣ ይሄ ልክ አይደለም የሚል በቂ ማስረጃ ደግሞ ያለው ሰው ካለ እናነባለን። እኛ ሁሌም ለማንበብ ክፍት ነን። ያንን ማስረጃ ስናገኝ ይሄን የክቡርነታቸውን መጽሐፍ በዚህ ይዘን ያኛውን ማስረጃ ደግሞ እንደዚህ ይዘን እንመዝነዋለን። ሚዛኑ ከፍ ብሎ ስናገኘው ስለዚህ ጉዳይ እንወያያለን። ሚዛኑ ግን ዝቅ እስካለ ድረስ ግን አሁን የምናወራው ከፍ እንዳይቀጥላል ማለት ነው። ወደ ቦታ ይመለስ። አመሰግናለሁ። ውድ የየድል ሚዲያ ተከታታዮቻችን ዛሬ ከደራሲ አዘጋጅ ደረጀ ፍቅሩ ጋር የነበረን ቆይታ ይህንን ይመስል ነበረ። በዚህ መጽሐፍ ላይ የተነሱ ሀሳቦች ካሏችሁ በኮሜንት ሴክሽን ላይ ሀሳባችሁ እንድትሰጡ በአክብሮት እንጋብዛለን። የዚህ ፕሮግራም አዘጋጅና አቅራቢ እኔም የድል አክሊሉ ነኝ። በያላችሁበት መልካም ጊዜ፣ መልካም ቆይታ